በዚህ በመረጃ በተጠለቀለቀው ዘመን ውስጥ የሁለቱ አገሮች ጸብ መነሻና የይገባኛል ጥያቄ ብዙውን ጊዜ ይነሳል። ለመሆኑ እውነታው የት ነው? ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ቻናላችን ቤተሰቦች፣ ሰዓቱ መረጃችን ተጀምሯል። በዛሬው መረጃ ፕሮግራማችን የሰሞነኛው የኢትዮ ኤርትራ ፍጥጫና የጦርነት ነጋሪት ጉሰማውን ተከትሎ ታሪክን ዋቢ አድርጎ ከትላንት እስከ ዛሬ የነገሰውን የሁለቱ አገሮችን ፍትጊያ በተመለከተ በሪፖርተር የሰፈረውን ዘገባ እንዳስሳለን። አብራችሁን ቆዩ። ታሪክን ዋቢ ያደረገው ሰሞነኛ የኢትዮ ኤርትራ ጉዳይ ሲል የሪፖርተር ዘገባ እንዲህ ይጀምራል። ሚያዝያ 28 ቀን 1990 ዓ.ም የኤርትራ ሰራዊት በኢትዮጵያ ላይ ወረራ ፈጸመ። የኢትዮጵያ ፓርላማ በቀናት ልዩነት በመሰብሰብ ኤርትራ በኢትዮጵያ ድንበር ላይ ወረራ መፈጸሟን በማውገዝ ያለ ቅድመ ሁኔታ ከወረረችው አካባቢ ለቃ እንድትወጣ ጥሪ ያቀረበ። ከአንድ ወር በኋላ ሩዋንዳና አሜሪካ የሰላም ጥሪ ያቀረቡ። ኢትዮጵያ ጥሪውን ብትቀበለውም ኤርትራ ግን አሻፈረኝ አለች። የአፍሪካ ህብረት እንዲሁም የተባበሩት መንግስታት ድርጅት ባለ 11 ነጥብ የሰላም እቅድ ቢያቀርቡም እሱም ቢሆን መፍትሄ አላመጣም። የሰላም ሐሳቦቹ በሙሉ ውድቅ የተደረጉት በኤርትራ ሲሆን ወረራው አነሰኝ ያለው ሻዕቢያ በአይደር ትምህርት ቤት በመቀሌና በአዲግራት ላይ የአየር ድብደባዎችን ፈጸመ። የኢትዮጵያ መንግስትም ክተት ሰራዊት ብሎ ለህዝቡ ጥሪ በማቅረብ ወታደራዊ ዝግጅት ማድረግ ቀጠለ። በአመቱ የመልሶ ማጥቃት ጦርነት ከፈተ። ግንቦት 22 ቀን 1992 ዓ.ም ኤርትራ የያዘችውን መሬት በወታደራዊ ሽንፈት ተገዳ ከኢትዮጵያ ግዛት እንድትለቅ ከተደረገች በኋላ ዓለም አቀፉ ማህበረሰብ ያቀረበላትን የሰላም ሐሳብ ለመቀበል እንደምትፈልግ ገለጸች። እዚህም ሰኔ 11 ቀን 1992 ዓ.ም ሁለቱ አገሮች የተኩስ አቁም ስምምነት ካደረጉ በኋላ ታህሳስ 3 ቀን 1993 ዓ.ም የአልጀርሱን የሰላም ስምምነት ተፈራረሙ። በአልጀርሱ ሰላም ስምምነት መሰረት ሁለቱ አገሮች በአወዛጋቢው ድንበር መስመራቸው የ25 ኪሎ ሜትር ነፃ ቀጠና በመፍጠር የኢትዮ ኤርትራ ድንበር ሰላም ማስከበር ተልዕኮ ወይም ዩናይትድ ኔሽን ሚሽን ቱ ኢትዮጵያ ኤንድ ኤርትራ የተባለ ዓለም አቀፍ የሰላም አስከባሪ ኃይል በመካከላቸው እንዲሰፍር ፈቀዱ። ኢትዮጵያና ኤርትራ ያዋጋቸውን የድንበር ግጭት በዓለም አቀፍ የግልግል ፍርድ ቤት ለመቋጨት ተስማምተውም ነበር። የኢትዮ ኤርትራ የድንበር ኮሚሽን የተባለ ኮሚሽኑን አቋቁመው በኔዘርላንድስ ሄግ በሚገኘው ዓለም አቀፍ ፍርድ ቤት አቤቱታቸውን በማቅረብ ይገባኛል ስለሚሉት የድንበር ጉዳይ ሲሟገቱ ከረሙ። ከዚህ ጎን ለጎን የካሳ ኮሚሽን በመቋቋሙ በግጭቱ ደረሰብን ያሉትን ውድመት በማቅረብ ይገባናል የሚሉትን ካሳ ሲጠይቁ ቆይተዋል። የድንበር ኮሚሽኑ ዝርዝር የታሪክ፣ የካርታ፣ የውጭ ግንኙነት ስምምነቶችና ውሎችን ሲመረምር ቆይቶ ባቀረቡት ተጨባጭ ማስረጃ መሰረት ለሁለቱ አገሮች ይገባቸዋል ያለውን የድንበር ውሳኔ ይግባኝ በሌለው የሄጉ ፍርድ ቤት በኩል አሳለፈ። የሁለቱ አገሮች ደም አፋሳሽ ጦርነት ዋና ማሳያና የድንበር ይገባኛል ውዝግባቸው መገለጫ እየሆነ ይቀርብ የነበረው የባድመ መሬት ለኤርትራ ተፈረደ መባሉ ኢትዮጵያውያንን ዛሬም ድረስ ያስቆጫል። ኢትዮጵያ በሌሎች ጦርነት በተደረገባቸው ግንባሮች በርከት ያሉ ቦታዎች እንደተፈረደላት ቢታወቅም የባድመ ጦርነት ሲባል የቆየው ጦርነት ባድመን በማስረከብ ተጠናቀቀ መባሉ በበርካቶች የነበረውን መንግስት ሲያስወቅሰው ኖሯል። በካሳ ኮሚሽኑ በኩልም ሁለቱ ሀገሮች ደረሰብን የሚሉትን ውድመት እያቀረቡ ካሳ እንዲከፈላቸው ሲከራከሩ ቆይተዋል። የወደሙ መሰረተ ልማቶች፣ የወደሙ ንግድ ቤቶች፣ የተዘረፉ ንብረቶች፣ የግብርና ውድመቶችና ሌሎችም ኪሳራዎች እየተጠቀሱ አንዱ በሌላኛው እንካስ የሚሉትን ካሳ ሲጠይቁ ቆዩ። በስተመጨረሻ ለአውሮፓ አቆጣጠር በ2009 መጨረሻ ውሳኔ የሰጠው የካሳ ኮሚሽኑም ኤርትራ ለኢትዮጵያ $174 ሚሊዮን ካሳ ትክፈል ብሎ ሲፈርድ ኢትዮጵያ በበኩሏ ለኤርትራ $161 ሚሊዮን ለኢትዮጵያ መንግስት እንዲሁም $2 ሚሊዮን ለስድስት ግለሰቦች እንድትከፍል ፈርዶባታል። በአጠቃላይ በ17 የካሳ ቤቱታዎች ላይ የፈረደው የካሳ ኮሚሽኑ በንጽጽር ኤርትራ ለኢትዮጵያ በጥቂቱ ከፍ ያለ ካሳ እንድትከፍል ነበር የፈረደባት። ይሁን እንጂ ስለ ሄጉ ዳኝነት ተጠቃሽ ጽሑፍ ያበረከተው ክሪስቶፈር ክላፋም ኢትዮጵያ ከድል መንጋጋ ሽንፈትን ወሰደች ሲል በትዝታዊ ስልቅ እንደገለጸው ሁሉ ኢትዮጵያ በጦር ሜዳ ያገኘችውን ድል በፍትህ አደባባይ ለኤርትራ አሳልፋ እንደሰጠች አይነት ነበር የሄጉን ዳኝነት በርካቶች የቆጠሩት። የኤርትራ ጸሐፍት ክላፋምን ለኢትዮጵያ ወገነ ብለው ቢተቹትም ነገር ግን በግፍ ወረራ የተፈጸመባት ኢትዮጵያ በብዙ ሰብአዊና ቁሳዊ መስዋዕትነት ያገኘችውን ድል በዓለም አቀፍ ዳኝነት ስም መነጠቋን ብዙዎች ተስማምተውበት ነበር። ይህም ሆኖ ግን የኢትዮጵያ መንግስት በዓለም ፍትህ አደባባይ አሸነፍኩ ደስ ይበላችሁ ብሎ በሄግ ፍርድ ቤት ውሳኔ ማግስት ዜጎችን በድጋፍ ሰልፍ ማስጨፈሩ በሂደት በኢትዮጵያውያን ዘንድ ሌላ ቁጭትና ብሶት ሲፈጥር ነው የታየው። በቅርቡ አዙሪት የሚል መጽሐፍ ለንባብ ያበቁት ሌተናል ጄኔራል ዮሐንስ ገብረ መስቀል የኤርትራ ወረራ ሲጀምር ባድመ ግንባር በአካል የነበሩና በጦርነቱም የተሳተፉ ስለነበሩ በሄጉ ፍርድ ቤት ለምስክርነት ተጠርተው እንደነበር ከትበዋል። በቀረቡበት ዕለትም 2 ከኤርትራ 2 ከኢትዮጵያ ወገን እንዲሁም 1 በተመድ የተቀጠሩ በድምሩ 5 የፍርድ ቤቱ ዳኞች ቀኑን ሙሉ ጥያቄ ሲያቀርቡላቸው መዋላቸውን ጠቅሰዋል። ለምሳና ለሻይ እረፍት ሲወጣ ከማንም ሰው ጋር እንዳይገናኙ ተደርጎ መቆየታቸውንና በዳኞች ሲመረመሩ መዋላቸውን ገልጸዋል። በስተመጨረሻ ምስክርነቱ ማለቁን ዳኞቹ ሲናገሩ እሱን ተከትሎ ንግግር ሊያሰማ የተነሳው ኢትዮጵያን ያማክር የነበረው ሺን መርፊ የተከበራችሁ ዳኞች በጠቅላላው 300 ጥያቄዎች ለምስክሩ አቅርባችሁለታል
ብሎ ሲናገር እንደሰሙትም ጽፈውታል። በዚህ መሰል ሂደት ምስክርነትን ያደመጠው ፍርድ ቤቱ ያለ ልዩነት ኤርትራ ሙሉ የወረራ ዝግጅት አድርጋ ለጦርነት ባልተዘጋጀችው ኢትዮጵያ ላይ ወረራ በመፈጸሟ ዓለም አቀፍ ሕግን ጥሳለች ብሎ የጥፋተኝነት ፍርድ መስጠቱን ሌተናል ጀነራል ዮሐንስ ከትበውታል። የአልጀርሱን ስምምነት መሰረት በማድረግ የተካሄደውን የኢትዮጵያና ኤርትራ ደም አፋሳሽ ግጭት ይግባኝ በሌለው የዓለም አቀፍ ዳኝነት ውሳኔ የቋጩትን የድንበርና የካሳ ኮሚሽኖችን የፍርድ ሂደቶችን ያጠኑ ወገኖች ኢትዮጵያ ከዚህ የታሪክ አጋጣሚ ያተረፈችው እንደሌለ ነው የሚገልጹት። ሌተናል ጀነራል ዮሐንስ ለ20 ዓመታት ሰላምም ሆነ ትኩስ ግጭት ሳይፈጠርበት በቆየው በአወዛጋቢው ኢትዮጵያና ኤርትራ አጎራባሽ ድንበር አካባቢዎች ወደ 2 ሚሊዮን ሕዝብ የሰላምና መረጋጋት ሕይወት አጥቶ መኖሩን በመጽሐፋቸው አስፍረዋል። ኢትዮጵያና ኤርትራን ለደም አፋሳሽ ውጊያ ያዳረገው የድንበር ቀጠና በዓለም አቀፉ ፍርድ ቤት ውሳኔ መሰረት በቅጡ ባለመከለሉና ውሳኔው ተፈጻሚ እንዲሁም ባለመደረጉ የተነሳ የሰላም አየር ጠርቶ መኖሩ በብዙዎቹ ይወሳል። ይሁን እንጂ አንዳንድ ወገኖች የኢትዮ ኤርትራ ድንበር ጦርነት በዓለም አቀፍ ችሎት ለመፍታት የተደረገው ጥረት ከዚህም በላይ አገራዊ ኪሳራ ያስከተለ መሆኑን ይጠቅሱታል። የቀድሞው የኢትዮጵያ አየር ኃይል ዋና አዛዥ ሜጀር ጀነራል አበበ ተክለ ሃይማኖት ወይም ጆቤ በዓለም አቀፍ ሕግ መሰረት ባህር የማግኘት የኢትዮጵያ ሉዓላዊ መብት ሲሉ ባቀረቡ ጥናታዊ ወረቀታቸው የአልጀርስ ስምምነትና የሄግ ፍርድ ቤት የኢትዮጵያን የባህር በር ማግኘት እድል ከና አካተው የዘጉ አጋጣሚዎች መሆናቸውን ገልጸዋል። የክሪስቶፈር ክላፋምን አባባል በመጠቀም ጭምር በግፍ ወረራ የተፈጸመበት አገር ብዙ መስዋዕትነት ከፍሎ በጦርነት ያገኘውን ድል በሰላም ስምምነት መዘዝ መነጠቅን ኢትዮጵያ ለዓለም አሳይታለች ይሉታል። ይህ ደግሞ ባህር በር እንዳታገኝ የተደረገ ሴራ መሆኑን የተከራከሩት ዘመን መጽሔት በ1993 ዓ.ም ባሳተመው ቅጽ 1 ቁጥር 1 እትሙ የወቅቱን መንግስት ጉምቱ ባለስልጣን አቶ በረከት ስምዖንንና በወቅቱ አንጋፋ ከሚባሉ የተቃዋሚ ፓርቲዎች መሪ አንዱ የነበሩትን ፕሮፌሰር በየነ ጴጥሮስ ስለ ኢትዮ ኤርትራ ግንኙነትና ስለ አሰብ ወደብ ጉዳይ ቃለ መጠይቅ አድርጎላቸው ነበር። አቶ በረከት የሻዕቢያን ስህተት አንደግምም፣ አሰብን በመውረር የባህር በር ባለቤት ለመሆን አንፈልግም፣ የኢትዮጵያ ዘላቂ ጥቅም የሚረጋገጠው ዓለም አቀፍ ሕግን በመከተል ብቻ ነው ሲሉ ሞገቱ። የኢትዮ ኤርትራ ሰላም ስምምነት የአሰብ ወደብ ጉዳይን ባለማካተቱ የኢትዮጵያ ዘላቂ ጥቅም አያስከብርም የሚሉ ተቃዋሚዎች ተሳስተዋል። መነሻው እኮ አሰብን የመውረር ወይም የማስመለስ ሳይሆን በቀጠናው አጉራ ዘለል ልሁን ብሎ የወረረን የሻዕቢያ መንግስት የማስታገስ ነው። ስለዚህ ስምምነቱ አሰብን የሚያካትትበት አግባብ የለም በማለት ነበር አቶ በረከት የሞገቱት። ፕሮፌሰር በየነ በበኩላቸው መንግስት አሰብ ኤርትራ ነው፣ የአሰብን ጉዳይ ማንሳትም ያለቀለት ጉዳይና ተገቢ አይደለም ብሎ ነው የሚያምነው። በመንግስት ስልጣን ላይ ያለው ኢህአዴግ በብሔራዊ ጥቅም ጉዳይ ከኢትዮጵያ ህዝብ ፍላጎት የተለየ ፍላጎት ያለው በመሆኑ ይህንን ቢል አያስገርምም። በእኛ እምነት ግን ስምምነቱ የኢትዮጵያና የኤርትራ ችግር ለአንዴና ለመጨረሻ ጊዜ የሚፈታ ነው ወይ? እንዲሁም ስምምነቱ የኢትዮጵያ ህዝብ ዘላቂ ጥቅምና ፍላጎትን የሚመልስ ነው ወይ የሚለው ያሳስበናል። ለዚህም ነው ሻዕቢያና ኢህአዴግ በሐቀኝነትና በቀናነት መንፈስ እንዲደራደሩ የምንጠይቀው በማለት መንግስትን ሲሞግቱ ተደምጠዋል። ስለ ስምምነቱ ዘላቂ መፍትሄነት በማብራራት ሰፊ ቦታን የወሰዱት አቶ በረከት ዘላቂ መፍትሄ አያመጣም ብለው ተቃዋሚዎች መናገራቸውን ከኮነኑና ከተቹ በኋላ የዓለም አቀፉ ማህበረሰብ ውሳኔ ዘላቂ ሰላም አያመጣም ብለዋል። መንግስታቸው በወቅቱ በጣም መጥፎን መምረጥ በሚል እሳቤ የድንበር ማካለሉን ጉዳይ ሳይቀበለው መቅረቱና ይግባኝ በሌለው ፍርድ ቤት የተቀበለውን ውሳኔ ዳግም እንደራደርበት ያለውን አቋም የሚደግፍ ሐሳብ ለማንጸባረቅ ሲሉ አቶ በረከት የአልጀርሱ ስምምነት ዘላቂ የሰላም ምንጭ ነው ብለው በመነሻቸው ያነሱትን ሐሳብ ሲያፈርሱት ነው የተሰሙት። ኢህአዴግ የሄጉን ፍርድ ቤት ውሳኔ ያከብራለሁ ቢልም በሂደት ግን ድንበር ማካለሉና ተግባራዊነቱ ላይ ያቀረባቸው የድርድር ቅድመ ሁኔታዎች የፖለቲካ ለውጥ በአገሪቱ እስከመጣበት ወቅት ድረስ ግራ ሲያጋቡ መቆየታቸው በሰፊው ይነገራል። የፖለቲካ ለውጥ በመጣ ማግስት ግን ኢህአዴግ ጉባኤ በማድረግ የድንበር ውሳኔውን ያለ ቅድመ ሁኔታ እንደሚቀበለው ማስታወቁ 120 ዓመታት በሁለቱ አገሮች መካከል የዘለቀውን ውጥረት ያራገበ ነበር። የጠቅላይ ሚኒስትር አብይ አህመድ መንግስት በወሰዳቸው ተነሳሽነት ከኤርትራ መንግስት ጋር መቀራረብ ተፈጥሮም ነበር። በተለይ በመሪዎች ደረጃ የተጀመረው ጠንከር ያለ ያቀራረብ ወደ ሁለንተናዊ የአገሮችና የህዝቦች ግንኙነት ይሸጋገራል ተብሎ ብዙ ተስፋ ተጥሎበትም ነበር። የሪያድ ስምምነት ሰነድም ይህንኑ የሚጠቁም የነበረ ቢሆንም ነገር ግን በትግራይ ክልል ጦርነት መቀስቀሱን ተከትሎ ረዥም ርቀት ይሄዳል ተብሎ የተጠበቀው መቀራረብም ብዙ ተለዋዋጭ ሁኔታዎችን ማስተናገድ ጀመረ። ከሰሜን ኢትዮጵያ ጦርነት ወዲህ በተለይም ከፕሪቶሪያ የሰላም ስምምነት በኋላ ኤርትራና ኢትዮጵያ ዳግም ወደ ቀደመው መኮራረፋቸው ተመለሱ እስኪባል ድረስ ግንኙነታቸው መሻከሩ ቀጥሏል። ከቅርብ ጊዜ ወዲህ ደግሞ ይሄው ሁኔታ ተጋግሎ በሁለቱ ሀገሮች ሚዲያዎችና ፖለቲከኞች መካከል የከረረ የቃላት ጦርነት ሲስተናገድ እየታየ ነው። ከሰሞኑ በፓርላማ የጥያቄ ጊዜ ለማብራሪያ የተገኙት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ይሄው ጥያቄ የቀረበላቸው ቢሆንም በሁለቱ መንግስታት መካከል አንዳችም የቃላት ጦርነት አለመኖሩን ተናግረዋል። ይህ የውጭ ጉዳይ ሚኒስትሩ ሐሳብ ግን ድብልቅ አመለካከት የሚጋብዝ ሲሆን ነው የታየው። ሁለቱ ሀገሮች በተለይም ኢትዮጵያና የባህር በር ጥያቄ ማንሳት ከጀመረች ወዲህ አለመግባባታቸው መባባሱ ሲነገር ቆይቷል። የኤርትራ መሪዎች ከሱዳን ከግብጽና ከሶማሊያ ባለስልጣናት ጋር በቀጠናው አዲስ አጋርነት አዲስ አይነት የኃይል አሰላለፍ ሁኔታ ለመፍጠር መንቀሳቀሳቸው ከቅርብ ጊዜ ወዲህ ተደጋግሞ ታይቷል። የኤርትራ ባለስልጣናትም ከማህበራዊ ሚዲያ ልጥፎች አልፎ በአጋጣሚውና በየመድረኩ የኢትዮጵያን መንግስት በስም እየጠሩ
መውቀሳቸው ተደጋግሞ ተሰምቷል። በኢትዮጵያ በኩልም ቢሆን የቀድሞው ፕሬዝዳንት ዶክተር ሙላቱ ተሾመ በአልጀዚራ ጠንካራ ጽሑፍ ማስነበባቸው፣ የመንግስቱ ሚዲያዎችም በኤርትራ መንግስትና ባለስልጣናት ላይ ሀተታ መስራት መደጋገማቸው ሁለቱ ጎረቤት አገሮች ወደ ለየለት ግጭት ለመግባት እየተንደረደሩ ይሆን ወይ የሚለው ጥያቄ እስከ ማጫት ደርሷል። ይህ ደግሞ በቅርቡ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በ34ኛው የኤርትራ ነጻነት በዓል ላይ ባስተላለፉት ኢትዮጵያን በተመለከተ መልእክት ተጠናክሮ ነው የታየው። ፕሬዝዳንቱ የኢትዮጵያ መንግስትን ተላላኪና በጥባጭ ብለው ከመወረፋቸው ጀምሮ የነጻነት ትግል በሚል ስም ጸረ መንግስት ትግሎችን የሚደግፍ አስተያየት መስጠታቸው እንዲሁም ስለ ኦሮሞማ፣ ስለ ባህር በርና ስለ ቀይ ባህር ብዙ አወዛጋቢ አጀንዳዎችን መጠቃቀሳቸው ከኢትዮጵያ ጋር ግልጽ ጦርነት መጀመሩን ፈልገውታል የሚል ግምት ሲያሰጥ ነው የሰነበተው። የኤርትራ መንግስት ከትግራይና ከአማራ ኃይሎች ጋር ተጣምሮ የኢትዮጵያ መንግስትን ተቃዋሚዎችን ደግፎና የኢትዮጵያ ታሪካዊ ጠላት የሆኑ ሀገሮችን አስተባብሮ በኢትዮጵያ መንግስት ላይ ጦርነት ለመክፈት እየተዘጋጀ ነው ከሚለው አዲስ አይነት የኃይል አስተላለፍ ለውጥ መፍጠር ስጋት ጀምሮ ጦርነቱ በቅርቡ እውን ሊሆን ተቃርቧል የሚለው ግምት አይሎ እየተሰማ ነው። ይሁን እንጂ ይህንን ግምት የኢትዮጵያ የውጭ ጉዳይ ሚኒስቴር ባለስልጣናት ቢያንስ እስካሁን ሲቀበሉት አለመታየቱ በአንዳንዶች ዘንድ ጥያቄ ሲያስነሳ ይታያል። የውጭ ጉዳይ ሚኒስትር ቃል አቀባይ ነቢያት ጌታቸው በቅርቡ ስለ ኤርትራው መሪ ንግግር ሲጠየቁ ኢትዮጵያ ኃላፊነት የሚሰማው ዲፕሎማሲ እንደምትከተል በመጠቆም ነገሩን አለሳልሰው ሲያልፉት ተደምጠዋል። ከዚያ ቀደም ጥቂት ወራት ቀደም ብሎ ጠቅላይ ሚኒስትር ዶክተር አብይ በፓርላማ ቀርበው በሰጡት ማብራሪያም ከኤርትራ ጋር የሚያጋጭ ሁኔታ እንዲፈጠር ኢትዮጵያ እንደማትፈልግ ተናግረው ነበር። ይህንን ደግሞ ከሰሞኑ በመንግስት ቴሌቪዥን በሰጡት ቃለ መጠይቅም ደግመውታል። የባህር በር ጉዳይ ከጎረቤት ሀገሮች ጋር ጦር እንደማያማዝዝ በተደጋጋሚ አንስተዋል። ይህን መሰሉ ከኤርትራም ሆነ ከጎረቤቶቻችን ጋር ሰላም ነው የምንፈልገው የሚለው አቋም በመንግስት አመራሮች በወጥነት የሚስተጋባ ቢሆንም ነገር ግን ከኤርትራ ጋር በገሃድ የሚታየው ሁኔታ የተለየ ገጽታ ሲኖረው ማየት የተለመደ ሆኗል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ከኤርትራ መንግስት ጋር የኢትዮጵያ መንግስት የቃላት ጦርነት ውስጥ አልገባም፣ የኢትዮጵያ መንግስትን የምንወክል ሰዎችም ተቋማትም አለን። እስከማስታውሰው ኤርትራን በተመለከተ አንዳችም አሉታዊ አስተያየቶችና አቋሞች በይፋ አልገለጽንም። የውጭ ጉዳይ ሚኒስትር ቃል አቀባይ የተናገሩት የቃላት ጦርነት የሚባል አይደለም። ጉዳዩ የሚያሳስባቸው ዜጎች፣ የህዝብ ተወካዮችና የቀድሞ የስራ ኃላፊዎች የራሳቸውን መልከት አጋርተው ሊሆን ይችላል። ኢትዮጵያ ዲሞክራሲን ተግባራዊ ለማድረግ የምትሞክር ሀገር ናት። የዛሬ ብቻ ሳይሆን የቀድሞ ኃላፊዎች አሉን። በቅብብሎች ስለምንሰራ በአንድ ወንበር ላይ አንቆይም። ስለሆነም የቀድሞ የስራ ኃላፊዎችና የቀድሞ ባልደረቦች የሚያስተላልፉት መልእክት ሊኖር ይችላል። ይህ መልእክት ጆሮ ሊሰጠው ይገባል። ትልቅ ትርጉምም አለው። ሆኖም እኛ እንደ መንግስት ከኤርትራ ጋር በፍጹም የቃላት ጦርነት ውስጥ አልገባንም። እኛ ቀጠናዊ ሰላምና መረጋጋት ለመፍጠር በኃላፊነት የምንንቀሳቀስ ነን። ዓለም አቀፍ ህግ መርህና አሰራሮችን አክብረን ስለምንንቀሳቀስ ነው ወደዚህ የማንገባው። እንነጋገር ካልን ግን ብዙ የምንናገረው ነገር ይኖራል። ሆኖም በጊዜውና በሚዛን ነው መሆን ያለበት። ኢትዮጵያ ወደ 120 ሚሊዮን ህዝብ ያላት ትልቅ ኢኮኖሚና አቅም ያላት ትልቅ ሀገር ናት። ስለዚህ ከኢትዮጵያ የሚወጣ ቃል ትርጉም ይኖረዋል። ትንኮሳ ቢኖርም አንዳንዴ በሆደ ሰፊነት፣ ሌላ ጊዜ ሰምቶ እንዳልሰማ በመሆን አንዳንዱን ደግሞ በራሱ ዲፕሎማሲያዊ መስመር ለመመለስ ጥረት እናደርጋለን እንጂ የቃላት ጦርነት ውስጥ ከማንም ጋር አንገባም ብለዋል። ሚኒስትሩ ዶክተር ጌዲዮን ይህንን ቢሉም አያይዘው በሰጡት ማብራሪያ ደግሞ ጠንከር ያለ ሀሳቦችን አስተጋብተዋል። ለምሳሌ ስለ ብሔራዊ ጥቅም ሲናገሩ ከማንም አገር ጋር የብሔራዊ ጥቅም አጀንዳ ነው የግንኙነታችን መሰረት ብለዋል። ብሔራዊ ጥቅማችንን ስናነሳ ያስከፋናቸው አገሮች ካሉ የኛ ጥቅም የእናንተም ነው፣ ጥቅሙ የጋራችን እንዲሆን በጋራ እንስራ ብለን እስከሚረዱ እናስረዳለን። ከዚህ ውጭ ሀገራዊ ጥቅማችንን እነሱ ይቀየማሉ ብለን አሳልፈን አንተውም። የሊማሊሞ መንገድ ጠመዝማዛ ቢሆንም መዳረሻው አንድ ነው። የመግባቢያ ስምምነት በመፈራረምም ይሁን በሰላም ስምምነት የብሔራዊ ጥቅማችን የሆነው አንድ ላይ መድረስ ነው ግባችን። አጀንዳ ያልነበረ ጉዳይን በአጭር ጊዜ ዓለም አቀፍ አጀንዳ ማድረግ የቻልን የፖሊሲያችንና የአካሄዳችንን ትክክለኛነት አመላካሽ ነው የሚል ይዘት ያለው ሀሳብ አሰምተዋል። በሌላ የንግግር ክፍላቸው በተለይ በቀጥታ ኤርትራን የተመለከተ ነጥብ ያነሱ ሲሆን የኢትዮጵያ አየር መንገድ ገንዘብን አልከፈለችም ሲሉ ከዚሁ ጋር አያይዘውም ኤርትራ የባድመ ጦርነት የካሳ ውሳኔንም አልከፈለችም ብለዋል። ኢትዮጵያ በጉርብትና በሰላም ለመኖር ስትል እንዲሁም የጎረቤቶቿን ችግርና አቅም ታሳቢ አድርጋ የሀገር ገንዘብን ሳትጠይቅ መቆየቷን ሲያብራሩም ተደምጠዋል። በኢትዮጵያ ኤርትራ ጦርነት ዘመን የተወሰነው ኤርትራ $174 ሚሊዮን ለኢትዮጵያ ትክፈል የሚለው ሳይፈጸም የቆየ ፍርድ አሁን ላይ ለምን ተነሳ የሚለው ጉዳይ በብዙዎች ዘንድ ትልቅ ጥያቄ የፈጠረ ጉዳይ ሆኗል። ኤርትራ ከሰሞኑ ለኢትዮጵያ አየር መንገድ የአየር ክልሏን ዝግ አደረገች የሚል እውነትነቱ ያልተረጋገጠ ዜና በማህበራዊ ሚዲያዎች ሲሰራጭ ሰንብተዋል። የኤርትራ ባለስልጣናት በተለይም የማስታወቂያ ሚኒስትሩ የማነ ገብረ መስቀልን የመሳሰሉ ሰዎች የኤርትራ መንግስትም ሆነ የኤርትራ ፕሬዝዳንት ለኢትዮጵያ ሕዝብ ጥላቻ እንደሌላቸው በመግለጽ በተቃራኒው ግን የኢትዮጵያ መንግስትን በጠብጫሪነት ሲከሱ ማየት የተለመደ ነው። የኢትዮጵያ መንግስት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን እንደተጠቀሱትም በመንግስት ደረጃ ኤርትራን አስመልክቶ ጠንከር ያሉ መግለጫዎች ባይሰማም ነገር ግን በተዘዋዋሪ ጠንከር ያሉ አቋሞች ኤርትራን በተመለከተ መንጸባረቃቸው አልቀረም። አሁን ደግሞ ይህ ሁኔታ ከፍ ብሎ የኢትዮጵያ አየር መንገድን እንዲሁም የኢትዮ ኤርትራን ጦርነት ካሳ ክፍያን ወደ ማስታወስ መሸጋገሩ ቀጥሎ የሚመጣው ከበድ ያለ ነገር ሊሆን ይችላል የሚል ግምት እያሰጠ ነው ያለው። ሰላም ለሀገራችን፣ ለህዝባችን ይሁን እያል የዛሬውን ፕሮግራማችንን በዚህ ያበቃን።